ሊያ 100% ልክ ናት። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ወጥታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘርዋ ጋር ትመጣለች ማታ ከመሸ 10 o'clock። 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው። ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ደ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠራ ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ የኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘው ያልዘጉትም ማዘርዬ አላጠፉትም። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄደዋል። ስለዚህ ሊያልችው ልክ ነው እናት ሊያለችው ጸበኛንን ታውቃላችሁ። መቀጥቀጥ እችላለሁ፣ ሊያን ማሳደድ እችላለሁ። ታይሜ ነው ይሄ። ሊያን ብዙ ነገር ያለች ናት። በደንብ አድርጌ አጥቤ ማስጣት እችላለሁ። ሊያ ግን አልዋሸችም። እኚህ እናት ቢያርፉ ኖሮ ቅቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ የልጅ ልጆችን አላሳድግም። በአናታቸው ይተከሉ። ታስኑ ማር ሪስፖንሲቢሊቲ። ላቀብጣቸው እችላለሁ፣ ላወራቸው እችላለሁ። ሚስቴም ልታወራቸው አምጥታ ከአንድ እየሰጠን ልናበላቅጣቸው ዊኬንድ መጥተው እችላለሁ። በተአምር የልጅ ልጆቻችንን እኛን አሳድግም። ይኸው ነው ያስ ነው ማጃ። ልጆች ለምን አባት ወለደ ለምን አባት ወለደች ሊያሳድጉ እንጂ ልጆቻቸው ልክ እኔ እንዳሳደግኩት ከኔ በላይ አድርገው ሊያሳድጉ እንጂ የልጅ ልጅ የምናሳድግበት ምንም ምክንያት የለም። ኬተሪንግ ይሰራሉ፣ የማይሰሩ ነገር አለ እንዴ? እኚህ እናት ማረፊያቸው ዕድሜ ነው። መጦሪያ የሚባል ልጅ መጦሪያ መከበሪያ ነው። የሆነ ጊዜ ላይ እናት ማረፍ አለባት፣ አባት ማረፍ አለበት። ይሄ ነው ታሪኩ። እኔን ጠይቁኝ። እናቴ ሰራተኛ አላት፣ አርፋ ነው የምትኖረው። ማንም ጋር ሄዳ አትሰራም። ቤተክርስቲያኗ ትሄዳለች፣ ገዳም ሄደ ካለባት ትሄዳለች፣ አምላኳን ታመሰግናለች። አለቀ። የማየ ህይወት ይሄ ነው። ይሄ ነው ህይወት። እዚህ አምጥታችሁ እናታችሁን ስቃይ የምታበሉ ብዙ ሴቶች አላችሁ። እራት አብልተው እኮ ነው የሄዱት። ማዘር እራት በኢትዮጵያ 4 ሰዓት ከምሽቱ እሷ ጋር ሄደው እራቷን አብልተው ተመልሰው ቅቤ ሲያነጥሩ ደክሟቸው ሙሉ ለሙሉ ሳይዘጉት እኮ ነው በጋዝ ጭስ ታፍነው የሞቱት እናታቸው። ጠዋት ተነስተው ደግሞ ስራ ነበረባቸው። ስራ የነበረባቸው ሰው ደውሎ ነው ለሃና የነገራት። ደውሎ ቢያርፉ እኚህ እናትስ ቢያርፉ ኖሮስ፣ እንደዚህ አይነት ነገር ባይኖር ኖሮስ፣ ፍዳቸውን ባይበሉ ኖሮስ፣ ቅቤ ባያነጥሩ ኖሮስ፣ ብዙ ነገር አለ። የሚወስደው እግዚአብሔር ነው። ግን ሀብን አደረገ። አሳርፉ እናት ማለት ስድብ የሆነበት ዘመን መጣ። እናታችሁን አሳርፉ፣ እናታችሁን ተንከባከቡ ማለት ስድብ መሆን መጣ። ይኸው ሌላ ይቅር የጃኒን ስለ እናት የተናገረችው ሊያ
ጃኒ እናት አባቷን አሁን እያዘነጠች ነው። በሰዓቱ ሊደብር ይችላል። በአሁኑ ሰዓት ግን ጃኒን ተናግራ ጃኒ እናት አባቷ የአባቷን ጥርስ አሰርታ እናትየውን ቆንጆ ነገር እያለበሰች ጽድት እያለች ምናምን ነው ያለች። ስለዚህ እየመረራችሁም ቢደብራችሁም አንዳንዴ ምክር ጥሩ። የተጣላሽውላ ጠላት ማድረግ የለብሽም። አንዳንዴ ጥሩ ነገር ሲኖር ጥሩ ነገር ትመክራላችሁ፣ ጥሩ ነገር ትላላችሁ፣ ጥሩ ነገር ትላላችሁ። ምንም ችግር የለው። ስለዚህ አሁን ጃዬን ብታዩ እናት አባቷን ቀብረር እያረገች አሪፍ ነገር እያረገች እያዘነጠች ነው ያለችው። የሊያ ምክር ነው በነገራችን ላይ እናንተ አይደለም። አሁንም ዲያስፖራ ደንግጦ የሚቀየረው ሊያ ባወጣቸው እውነት ነው። ሊያ ባወጣቸው እውነት፣ ሊያሾ ባወጣቸው እውነት ዲያስፖራው ይቀየራል፣ ይደነግጣል። እናቱን ሲያፈጋ እናቱን እዚያ አምጥቶ ብዙ ነገር ሲያስደርግ የምታዩት ነገ እንዴ እናቴን በድያለሁ እንዴ እናቴ አንድ ነገር ሆና ብትሞትብኝስ ብሎ ይደነግጣል። ሁለት እናት የለም አባቴ። ዶላር እናት አይሆንም። ደግሜ ልናገር፣ ቢሊየንስ ኦፍ ዶላርስ እናትን አይተካም። እናት ከሄደች ሄደች ነው። የእግር እሳት ሆኖ ታብዳታል። ምንም አታመጣ። ገንዘብ እናት አይሆንም። ዶላር እናት አትሆንም። ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቂቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው። ይመሽቷል። ቂቤ ለማንጠር ሲያደርጉ ደክሟቸው ኦል ደ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉ። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቂቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም አርቀው አጠፋሁ፣ ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦርዘው ያልዘጉትም ማዘርዬ አላጠፉትም። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነስ። ከዛ ተደውሎ ሲጠየቅ ማዘርዬ ሄደዋል። ስለዚህ ሊያልችው ልክ ነው እናት ሊያለችው ጸበኛንን ታውቃላችሁ። መቀጥቀጥ እችላለሁ፣ ሊያን ማሳደድ እችላለሁ። ታይሜ ነው ይሄ። ሊያን ብዙ ነገር ያለች ናት። በደንብ አድርጌ አጥቤ ማስጣት እችላለሁ። ሊያ ግን አልዋሸችም። እኚህ እናት ቢያርፉ ኖሮ ቂቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆችን ካሳደግኩ በኋላ የልጅ ልጆችን አላሳድግም። በአናታቸው ይተከሉ። ታስነ ማር ሪስፖንሲቢሊቲ። ላቀብጣቸው እችላለሁ፣ ላወራቸው እችላለሁ። ሚስቴም ልታወራቸው አምጥታ ከአንድ እየሰጠን ልናበላቀጣቸው ዊኬንድ መጥተው እችላለሁ። በተአምር የልጅ ልጆቻችንን እኛ እናሳድግም። ይኸው ነው ያስ ነው ማጃ። ልጆች ለምን አባት ወለደ ለምን አባቷ ወለደች ሊያሳድጉ እንጂ ልጆቻቸውን ልክ እኔ እንዳሳደግኩት ከኔ በላይ አድርገው ሊያሳድጉ እንጂ የልጅ ልጅ የምናሳድግበት ምንም ምክንያት የለም። ኬተሪንግ ይሰራሉ፣ የማይሰሩ ነገር አለ እንጂ እኚህ እናት ማረፊያቸው እድሜ ነው። መጦሪያ የሚባል ልጅ መጦሪያ መከበሪያ ነው። የሆነ ጊዜ ላይ እናት ማረፍ አለባት፣ አባት ማረፍ አለበት። ይሄ ነው ታሪኩ። እኔን ጠይቁኝ። እናቴ ሰራተኛ አላት፣ አርፋ ነው የምትኖር። ማንም ጋር ሄዳ አትሰራም። ቤተክርስቲያኗ ትሄዳለች፣ ገዳም ሄደ ካለባት ትሄዳለች፣ አምላኳን ታመሰግናለች። አለቀ። የማየ ህይወት ይሄ ነው። ይሄ ነው ህይወት። እዚህ አምጥታችሁ እናታችሁን ስቃይ የምታበሉ ብዙ ሴቶች አላችሁ። ተማሩ፣ ቀኝና ተማሩ። ይደክማቸዋል እናቶች፣ እምቢ አይሉ። ልባቸው ሩሩ ነው። ልባቸው በጣም የሳሳ ነው። እኛ እናቶች ምንም አድርጉልን ብንል እኛ ያደርጋል። እኔ አሜሪካ አምጥቻታለሁ እናቴ ልጆቼን ልታይ
መጣይ 6 ወር ፈታ አረኳት እማዬ ተመልሳ ሄደች። አለቀ። ምንም ልጆቼን ለማሳደግ እኔና ሚስቴ እንጂ ኃላፊነት ያለብን የኔ እናት ኃላፊነት የለባትም። የእሷ እናት ኃላፊነት የለባትም። የለም የምን ማጭበርበር እንቁርቲ የገዛ ልጆችሽን ወርወረሽ አይደል የጣልሽው እናትሽ ጋር አልቀሰሻውን እንትን በጣም ቁጭ ከሚሉ ቢሰሩ ምን ችግር አለው? እንደ ጀብድ ነው የምታወሩት፣ እንደ ጀብድ ነው የምትናገሩት። እንዴ ታዲያ መኖርሽ ምን ላይ ነው? ልጅነትሽ ምን ላይ ነው? ትናንትና የለፋችሁ የደከመችውን ከመጀመሪያው ጀምሮ አላዳመጥሽኝም። አላዳመጥሽኩት። እናት በ70 እና በ80 በ60 ዓመቷ ስራ ትስራ ብላችሁ አትከራከሩም። ለእናት ዋጋ መክፈል ማለት ወጣትነትሽን ኑረሽ አንቺ እናትሽን የምትጦሪባት ዘመን ነው እንጂ አሜሪካ ሀገር ስለመጣሽ ብቻ እናቴ ቁጭ ከምትል ትስራ ሂዳችሁ ቪዛ ስትጠይቁና ለቫኬሽን ብላችሁ ስትወስዷቸው እናቶቻችሁ ከእናንተ ጋር ረፍት ሊያረጉ ነው እንጂ የምትወስዷቸው ልታስለፏቸው አይደለም። የትኛውም የኢትዮጵያ እናት መቀመጥ አትወድም። ግን እናንተ አንደኛ ነገር የእናንተ ልጆች እንዲያሳድጉ ነው የምታመጧቸው። እንደ ግዴታ አርጋችሁ ነው የምታወሩት ሚዲያ ላይ። ይሄ ደግሞ ያሳፍራል። ካልቻላችሁ አንቀባራችሁ ማኖር ካልቻላችሁ አለመውሰድ፣ ከወሰዳችሁ በኋላ ደግሞ ድምፃችሁን አጥፍታችሁ ቁጭ ብላችሁ መኖር። ሚዲያ ላይ አምጥታችሁ ካሳያችሁ ደግሞ አስተያየት እንሰጣችኋለን አሉ። እስኪ የምነውሸዋ ባለቤት ሚስት እናት ምራት ተመልከቻቸው እስኪ። የምናየው ሳሙና ባስ ሲሄዱ ሲዝናኑ ነው የምናየው። ስራ ሲሰሩ አይተን አናውቅም። ሌሎም እናቶች አሉ ለቫኬሽን ይመጣሉ፣ 2 ወር ተቀምጠው ወደ ኢትዮጵያ ይመልሷቸዋል። ግዴታ አሜሪካ ሀገር ስለመጣች እናት በስተርጅና ዕድሜዋ ላይ ስራ ትስራ፣ ምን ችግር አለው ብትሰራ? እንዴ አንቺን ሰርታ አሳደገችሽ አይደል እንዴ? አንቺ ደግሞ በምትጦሪያ ሰዓት ደግሞ ማሳረፍ አለብሽ። እንደ ሙያ አታውሩት። በቃ ይሄ ያሳፍራል። እመኑ፣ ጥፋት አይደለም ድህነት ነው። እንደዚህ ነው አሜሪካ ሀገር የተቀመጥሽው የምትሰሪው ለእናትና ለልጅሽ አይደል እንዴ? ከዛ ምን ችግር አለ? ቁጭ ከሚሉ አይወዱም እናቶቻችን። እውነታን መቀበል አፈልጉም። ጭፍን ጥላቻ ስላላችሁ በቃ በአንድ ነገር ብቻ ነው ብላችሁ ስለምታምኑ ነው። ምናልባት እኔ እንደዚህ የምናገረው በልጅነቴ እናቴን ስላ ነው የሌሎችን እናት ሳይ ምን ነው እንዲያርገው ባኖራት ብዬ ስለምመኝ ነው። ግን ዘላችሁ የእናት ጥላቻ ለሆነች እንደዚህ ምናምን እንዴ! እፈሩ፣ በእናታችሁ እፈሩ። በቃ ካልቻላችሁ አትውሰዷቸው። እንዴ እና ትልቅ ሰው ሲሆን እኮ ቤተክርስቲያን ሙስሊምም ከሆነ መካ መሄድ ነው የሚፈልጉት፣ ኦርቶዶክስም ከሆኑ ቤተክርስቲያን ደጅ መሳም ነው የሚፈልጉት እንጂ ተቀጥራ ስራ። ኦፍኮርስ ኢትዮጵያ እናት ብር ይፈልጋሉ እናውቃለን። ግን ስትወስዱ ቪዛ አስሞልታችሁ ስትወስዱ ቫኬሽን ብላችሁ ነው የምትወስዱት። እዛ ወስዳችሁ ጉልበታቸው ልክ እንደ ሰራተኛ ትበዘብዛላችሁ። ይሄ ሲነገራችሁ ደግሞ ትጮዋላችሁ። እውነታው ይሄ ነው። እውነታውን እየመረረች ዋጅ። እውነታው ይሄ አይደለም ሊያ፣ እውነታው ይሄ ነው። አትሳሳች። ሁሉም ሰው እየሰማሽ ነው። ሁሉንም ዲያስፖራ አይደለም የምናገረው። ለእናታቸው ክብር ያላቸው እናቶች እየተናገሩ ነው። አሁን አንድ እናት ሞመንት ላይ አድርጋችሁ አታውሩ። ስለሌላ አይደለም ማወራው። የሁሉም እናቶች ተግባር ነው እያልኩሽ አይደለም። እማውቀውን አይደለም እማየውን ነው የምነግርሽ። አንቺ ስለኖርሽበት እኮ አይደለም። አንቺ የምታዩን አይደለም የምታዩን ካወቅሽ ደግሞ የምታዩ ከሆነ ደግሞ ሊያ አንድ ነገር ልንገርሽ፣ በጣም በሚገርምሽ አንቺ ያልሽው ነገር በሙሉ ስህተት ነው። ሌላ ትርፍ እንዳትነጋገሩ ለሊያም ንገሯት። ራስሽን ሌላ ትርፍ ነገር እንዳያናግሩሽ። እኛም ብዙ የምናውቀው ነገር የለም። ለአንቺ የተለየ አልነገሩሽ። ሌላ ብዙ ጉድ አለ እኔ የማውቀው። እዛ ውስጥ አይገባም። በቃ እናት ሞተዋል፣ እናት አርፈዋል። ያው ገነት ነው የሚገቡት። ወርቅ እናት ናቸው፣ ገነት ይገባሉ። ግን ኢንጆይ አላረጉትም። ቪዲዮ ነው የተሰራባቸው። ኢንጆይ ህይወትን አላረጉ። እየቀቀሉ መዋል ትርጉም አለው ብዬ አላስብም። እናት የምታርፍበት ቤተክርስቲያን የምትሄድበት እድሜዋ ነው። የምትሰራበት የምትለፋበት ገንዘቡ ምን ልታደርገው ይቺ እናት አሁን ማዘርዬ ገንዘብ ሰበስቡ ምን ሊያደርጉ ገንዘቡ ምን ሊያደርጉት? ምንም አያደርጉት። ስለዚህ $200 እናቶቻችንን አንቀባረን ማኖር ስንችል እዚያም ጥተን እድሜያቸውን አናሳጥረው። $200 እናት ኢትዮጵያ ላይ ተንቀባራ መኖር ትችላለች። አሜሪካ ያለን ለእናታችን $200 መስጠት እንችላለን፣ ማድረግ እንችላለን።
ወይ ደግሞ መጦሪያ የሆነ ነገር መስራት እንችላለን ለእናቶቻችን። እሱ ከከበደ እንችላለን። ያን አድርገን አንቀባረን ማኖር። ፌስ ታይም አለ፣ በስልክ ማውራት ይቻላል። ኤቭሪዴይ ማውራት ትችላላችሁ። አሁንም ያደርጋችሁት ልጅ ጠባቂ ነው። አሁንም የምታደርጉት የቤት ሰራተኞቻችሁ ናቸው። አሁንም የምታደርጓቸው ብዙ ነገር ነው። ስለዚህ ያ ነው የሆነው እና ሊያ ላይ የዘመታችሁ እግዚአብሔር የሚያስነሳውን ሰው አታውቁ። ምናልባት መጥቶ ዮኒ ማኛም ይቀጠቅጠኛል ብላ አስባ ነበር ነው። ዋይ ጥፋት አልሰራሽ። እናትሽን አንቀባረሽ አኑሪ ማለት ስድብ ከሆነ አዎ ሰድብሽ ነበር። እናትሽን አንቀባሪ፣ አታሰሪ፣ ፍግም አይደረግም። ይሄ ያለችው የእያንዳንዱ እናት ነገር ነው የምናገረው። ነው ልክ አይደል? ልክ ነው ያለችው ሊያ 100% ልክ ናት። እኔም ባረግ እኔም መሰደብ አለብኝ ወይም ደግሞ ልክ አይደለም መባል አለብኝ። አሜሪካ አምጥታችሁ እናቶቻችሁን ባሪያ ነው የምታደርጉት። ምንም ልታዝናኑ አታመጡም። ሌባውላ ልጅ ጠባቂ ነው የምታደርጉት። እናንተ የፈለጋችሁበት ቦታ ስትሄዱ ዶላር ስታሳዱ ጆካዬ እንዴት ነህ? የትላንት መሴጅን ሰምቻለሁ። አዮን እኔ እንኳን ማለት የምፈልገው እንደ ሰው ሙቶ ማረፊያ የለውም። ሚዲያ ላይ በጣም ከባድ ነው። ግን እኔ በጣም የሚደብረው ነገር በእናት ስድብ ቢሆንና በስድብ ማን ሁላችንስ ተሳዳቢ አይደለን? ዛሬ ሁሉም እየወጣ እንትን የሚለው ያልተሳደበ አለ። በዛ ቢሆን እኛ ስንቶችን ገለን ነበር። ግን ነፍሲ ማር ለሞቱትም ሊያ ግን እኔ ሊያ ጋር ጸም ነኝ። ሀሳብ ልትናገር ትችላለህ። በፈጣሪ ስራ ገብቶ ሰው እሷ ናት የገደለችው፣ እሷ ናት ይሄን ያደረገችው። የግል ጸባቸውን የሰው ልጅ የሆነ ነገር ሲመጣበት የግል ጸባቸውን አስመርኩዘው ሌላ አጀንዳ መፍጠር ግን አግባብ አይደለም። በተለይ እንቁርቴ አሁን እስኪ ሳውዲ አረቢያ ላይ የእሷ ወገኖች አሬሉ የታረዱ ለእነሱ ድምፅ አትሆንም ማለት ጊዜ እየጠበቃችሁ ሰው ላይ እንደዚህ አይነት ነገር የምታደርጉ ሰዎች አግባብ አይደለም። እኔ አቋሜ የራሴን ማንንም ሰው የፈርቼም ተንቀጥቅጬም አይደለም ነው የራሴን ሀሳብ ገልጻለሁ። ግን ጥሩ አይደለም። ሊያ ምን አድርጋ ነው የምትገል? ያን ያክል ሪከርዷ ራሱ አለ። ክፈተው አሰማው። ለዚህ ላለው ብታሰማው በጣም መልካም ነው። ጆካዬ አይወለ እሳቸው ራሱ የሞቱት እኮ በህመም ጉዳይ አይደለም። ስራ እየሰሩ በአጋጣሚ በቃ ነገሮች ተፈጠሩ እንጂ በህመም በብስጭት አይደለም። ማታ ስራ እየሰሩ ነበረ እንደሰማ ነው ማለት ነው። አላየንም ግን እንደዛ አይነት ነገር ነው የገጠማቸውና ልክ በህመም እንደሞቱ ተቃጥለው አቃጥላ ገደለቻቸው ምናምን እዝና ፌር። ለእናንተ ለቲክቶካችሁ ድምቀት ብላችሁ ሰውን ስም የምታጠፉት ልክ አይደላችሁም። ወደ ራሳችሁ ተመለሱ። የራሳችሁን ህይወት ኑሩ። እናንተ ናችሁ ሰውን እያቃጠላችሁ የምትገሉት። ሲሪየስ ነው የምላችሁ። ይቺ ልጅ ሀቅን የተናገረችው እናቶቻችሁን አክብሩ ማለት ምን ችግር አለው? እናታችሁን አሞለቃችሁ ወርቅ አልብሳችሁ አኑሩ ማለት ምንድነው ችግሩ? ምን አደረገች? ሌላ የተናገረችው ነገር አለ? ግደሉ፣ ሰሩ፣ እናትየው እንዲህ ናቸው አሉ አላለችም። ስለዚህ አጉል ዝም ብላ ቪዲዮ እንዳሰማ ያለችው ነው ቃል በቃ ምን አጨቃጨቀን? ይሄው ከመጀመሪያው ላይ እናትሽን ኩሽና አታስከትያቸው፣ ኬተሪንግ አታሰሪያቸው፣ አሳርፊያቸው፣ ወጣቸውን ድርድር ቀሚሳቸው ዝንጥ አድርገሽ ማሳጅ እያስደረግሽ እናውቃለን። ብዙ ቤት ከሀገር ያሉ እናቶች ራሳችን አንፈልግም አንቀበጥም ብለው ዴኬ ልጅ እንደሚጠብቁ እናውቃለን። ፈልገው ነው። አንቺ ግን አደባባይ ላይ አምጥተሽ የእናት ክብር ስለ እናት ምናምን እንዳታወሪ እያሳየሽ ማለት ነው። እንደዚህ እያሳየሽ እናቴን አከብራለሁ እናቴ ይላሉ። ያ አሜሪካ ሀገር ውስጥ ክትፎ በቆጮና ብዙ አሰሪያቸዋለሽ። ከዛ በኋላ ዩሶ ኪዩት ማሚ ይኸውላችሁ ልንገራችሁ፣ ልክ ናችሁ። አሜሪካ ሀገር ላይ መጥተው መስራት አለ። እናቶቻችሁ ቤተሰቦቻችሁ ወደ አሜሪካ ስትወስዱ እውነት እንነጋገር ከተባለ ሊያዋችሁ ወይም ደግሞ የልጅ ልጅ ካላችሁ ከልጅ ልጆቻችሁ ጋር ሊያሳልፉ ነው። እውነት እንነጋገር ከተባለ እናቶቻችሁን ግን አሜሪካ ስትወስዱ ስራ ትታሰሯችሁ አይደለም። እናቶቻችን የኛ ሀበሻ እናቶች ስለማይፈልጉ ቤት መቀመጥ ስለሚጨንቃቸው ስለሚያስቡ ይሁን ችግር የለም ምናምን ይላል እንጂ እናንተ ከሀገራችሁ ቤተሰቦቻችሁን ወደዛ ሀገር
የምታመጡ። ከዛ በኋላ ኢንፍሉዌንሰር ስትሆኑ እንደዚች ቆጮና ክትፎ እያሰራችሁ እናቴ እወዳለሁ ትላላችሁ። በሰለጠና ገንኩሽን አስቀምጣችሁ ይሄ ነው። ስለዚህ ይሄ ነው ያለችው። ካያችሁ ይሄ ነው ሀሳብ እኮ ነው ጠቃሚ ሀሳብ ነው እንጂ የተናገረችው ይሄ ስድብም አይደለም የሚጎዳም አይደለም አልኩህ እኮ። እናትየውንም የነካችበት ምንም እናትሽን ተንከባከቢ እናትሽን ጡሪ ነው ሀሳብ ለልጅቱ ነው ሀሳብ የሰጠችው። ግን ይህን ነገር ቆርጠው ለራሳቸው መጠቀሚያና ትላንት ጸብ የነበሩ ሰው ከግል ጸብ ስለሆነ እናስጠላት ከሚዲያ እናጥፋት አይነት ሊያ በላቻቸው ሊያ በጣም አንቺ ሰጋቱራ የገዛ ልጅሽን ኤግዛክትሊ እንደሷ ነች። አንቺን አሳድጋ ልጆች ወስደሽ ነው የበተንሽ ኢትዮጵያ ላይ መርዝ እከክ እንቁርቲ አንቺ ነሽ መርዝ። ጸብ ስላለሽ ቀን ጠብቀሽ ልታጠቂ ብትይ እግዚአብሔር ደግሞ እውነት ያላቸውን ሰዎች አውጥቶ እንዲናገሩ ያደርጋል። እኔ በአቅ ነው የምናገረው። ወደር ጥላ ባናት ተተከል። ከእውነት ጎን ሁሌም ጠላት ይሁን ወዳጅ እቆማል። ሁሌም ጠላቱን ወዳጅ ባናት ተተከል። እውነት ካለ እውነት ከማንም ይበልጣል። ነገ የማይጸጽተኝ ንግግር ነው የምናገረው። እውነት አላት ሊያሾው አሁንም ቢሆን አሜሪካም ሆነ አውሮፓ ወሰዳችሁ እናታችሁን የቤት ገረድ የምታደርጉ ልጅ ጠባቂ የምታደርጉ ሀገር አይወጣ ቋንቋውን አያውቁት ምንም ማድረግ አይችሉ። እነዚህ ሰዎች በእናንተ ስር ነው ያሉት። በባርነት ነው የሚኖሩት እናቶች። ለእናቶች ለአባቶች $፣ እናት አባቶቻችን ተንቀባረው በሰራተኛ መኖር ይችላሉ። ከዛ በላይ እንኳን አይፈልግም። ከዛ በላይ አይፈልግም። ግን ጨካኝ አረመኔዎች ግን ታመጡና እናታችሁን አፈር እስኪገቡ ድረስ ሊስት ታስጠብቃላችሁ። የሆነ ብር እንዲያመጡ ታደርጋለህ። ብር ምን ያደርግላችኋል? ከዛ በኋላ ምን ሊያደርጉ? ሊጠብሱበት፣ ሊዝናኑበት፣ ክለብ ሊሄዱበት ምን ሊያደርጉ ነው ብሩን የሚፈልጉት? እናትና አባቶቻችን አይፈልጉትም። እነሱ መሄድ የሚፈልጉት ቤተክርስቲያን፣ እነሱ መስጊድ፣ ሙስሊም ከሆኑ ጴንጤ ከሆኑ ቸርች መሄድ፣ ጉባኤ ተካፍለው መምጣት፣ እድር ካለ ለቅሶ ካለ አብሮ ከቤተሰብ ከጎረቤት ጋር ቡና መጠጣት። ይሄ ነው ላይፍ። this is reality። ይሄንን ነጥቀውባቸው ቪዲዮ እየሰሩ ይበሉበታል። በቃ እናት ወዳጅ ይመስላሉ። ምን ይመስላሉ? ማስመሰል ሄል ነው። ማስመሰል መውደድ አይደለም። በነገራችን ላይ ማስመሰል ላይክ መልቀም፣ በእናት በልጆች በምን መልቀም ከማናችሁም በፊት ሶሻል ሚዲያ የጀመርኩ ሰው ነኝ። በልጆቼ ስበላበት አንድ ቀን አይታችሁ አታውቁም። አንድ ቀን ኧረ ሰላም ይበለን አማንዬ ይምጣ ማየ ትምጣ ትላላችሁ። ልጅ እያላችሁ ያንን አደርግ ነበር። አንድ ቀን አልሸቀልኩባቸው። እድሜ ልክ የሚሸቅሉባቸው ልጆቻቸውን አሉ። እናቶቻቸውን ይሸቅሉባቸዋል። እድሜ ልክ ሆዳም ናቸው። በሚስቴ በእንግሊዝኛ አድርገን እኔና ሚስቴ ብዙ ሽቀላ መሸቀል እንችላለን። ምን ችግር አለው? የካፕል ስራ ምን አስዋሽኝ አይደለም። አሁንም እናገራለሁ ለሌሎች እዚህ እናት አምጥታችሁ የምታስጠብቁ እናንተ ሽቀላችሁ የምትሸቅሉ ዶላራችሁ የምትሰበስቡ አጋስሶች፣ አሁንም ልንገራችሁ እናትን ልታጡ ትችላላችሁ። ባላሰባችሁ ሰዓት የእግር እሳት ነው የሚሆንባችሁ። የእግር እሳት ነው የሚሆንባቸው። እናታችሁን አምጥታችሁ እዚህ አትነግዱባቸው። ልጅ ጠባቂ አታደርጓቸው። አይጠቅማቸውም። ደስተኛ አይደሉም። የልጅ ልጅ ማየት አልፎ አልፎ ታየዋል። አለቀ። አሁን ዘመኑ የቴክኖሎጂ ነው። በፌስታይም ያሉ እነማያየ እማየም በፌስታይም ይኸው ልጄ ምናምን አይ በቃ አለቀ። ከመጡም መጥተው ጎብኝተው አይተው ጥሩ ጊዜ አሳልፈው ይሄዳሉ። አያቶችን አምጥታችሁ አትጫወቱባቸው። አውሬዎች ይሰማል። ወደ ዘር ትወስዱታላችሁ። ወደ ብዙ ነገር ትወስዳለ። ሊያ 100% ልክ ናት። 100% የሚሰማ እናቶች ካሉ ሌላ እናቶች በዚህ ነገር ሳያልቁ ሌሎችም እናቶች ይከበሩ። እናት ትከበር። ልጅ አሳድጋለች፣ አክትሟል። የኔ ኃላፊነት ነው፣ የእናቴ አይደለም። የኔ ኃላፊነት ነው። የሚስቴ ኃላፊነት አይደለች። የኔ እማዬን ልታያት ልጠይቃት ትችላለች። አለቀ። የኔ ኃላፊነት ነው። የእናንተ ችግር ወሬኛ፣ ሌባ፣ አሽቃባጭ፣ አስመሳዮች ምን ታደርጋላችሁ? ወዲያው ሀዘኑን ወስዳችሁ ሊያ ላይ ድፍድፍ ልጅ አለሽ በልጅ እጅ ድረስ በምን እጅ ድረስ ምናምን እያላችሁ ቁማር ትሰራላችሁ። ቆሻሻ ልቃሚውላ። እውነትን ማንም አይጨፈልቃትም። ማንም ምን የመሰለ ሶሻል ሚዲያ ሰጥቶኛል ፈጣሪ። ሀቅ እንድናገር ሰጥቶኛል። ከሊያ ጋር ጸበኛ ነኝ። ሀቅሽን አልበላም። ጸበኛ ነን። ልክ ነው ያልሽው። አሁንም ወደፊትም እናቶች እየመጡ ልጅ የማይፈልጉት ሀገር ላይ ሲመጡ ልታርፊ ትመጫለሽ ነው የሚሏቸው። አብዛኛው ሳይሆን አርፍት ያለሽ እኔ ጋር መጥተሽ ይሏቸዋል። አሳርፏቸው። አርፍት ያለሽ ልጅ ጠባቂ ነው የሚያደርጋቸው። ኬተሪንግ ነው የሚያሰሯቸው። አፈር ከድሜ እስኪበሉ እነሱ ተኝተው፣ እናት ግን ትለፋለች፣ አያት ግን ትለፋለች። እዚህ መጣ። ይሄ ውሸት ነው የምናገረው? ውሸት ነው? እውነት ነው የማወራው። ይሄንን
ሌላ ሰው ላይ ለማላከክ ትሄዳላችሁ። እናታችን አንድ ሰው በክፉ ሊያሳቸውን በክፉ አላነሳቸው። ወርቅ አልብሻቸው፣ አታሰሪያቸው፣ ልጅ አታስጠብቂያቸው፣ አታልፊያቸው፣ እውነተኛ ከሆነች አትሸቂባቸው ነው ያለችው። ምንድነው ጥፋቱ? ጥፋቱ ምንድነው? የእንቁርቲን ሰምታችሁ ልጆቿን የወረወረች የበተነች ከካማሮጊት ሰምታችሁ ልጇን የጣለች ሰምታችሁ አያት አሁንም ኤግዛክትሊ የምታደርገው እንቁርቲ አያት ጋር የምታሳድገው ልጆች እሷ ቲክታክ ላይ መጣ እያንዳንዱን ለመቦጨቅ ብላ እሱ ነው ታረጋል እንዴ? እያንዳንዱ ቦጭቃ ልትበላ ልጆቿን ጥላ ጊዜ አይኖራትማ። ከየት ጊዜ ይኖራል? ሶስት ልጅ ኖሯት እዚህ ጋር መጣ ምን ማድረግ አትችልም፣ መቦጨቅ አትችልም። በዚህ ልጁ ጨዋል፣ በዛ ልጁ ጨዋል ታውቃለች። ያን ስለምታውቅ ኖ ኢትዮጵያ ለወሩራቸው አያቴ ታሳድግ እናቴ ታሳድግ፣ እኔ እዚህ መጥቼ የፈለግኩትን ስዘለዝልዋት ነው እንቁርት ያልሽው። ባናትሽ ተተካ እንጂ ዝምባ መርዝ ቆሻሻ። ወዲያው ሀዘኑን ወስዳችሁ ሊያ ላይ ድፍድፍ ልጅ አለሽ በልጅ ድረስ በምን ድረስ ምናምን እያላችሁ ቁማር ትሰራላችሁ። ቆሻሻ ልቃሚውላ። እውነትን ማንም አይጨፈልቃትም። ማንም ምን የመሰለ ሶሻል ሚዲያ ሰጥቶኛል ፈጣሪ፣ ሀቅ እንድናገር ሰጥቶኛል። ከሊያ ጋር ጸበኛ ነኝ፣ ሀቅሽን አልበላ ጸበኛ ነኝ። ልክ ነው ያልሽው። አሁንም ወደፊትም እናቶች እየመጡ ልጅ የማይፈልጉት ሀገር ላይ ሲመጡ ልታርፊ ትመጫለሽ ነው የሚሏቸው። አብዛኛው ሳይሆን አረፍት ያለሽ እኔ ጋር መጥተሽ ይሏቸዋል። አሳርፏቸው። አረፍት ያለሽ ልጅ ጠባቂ ነው የሚያደርጋቸው፣ ኬተሪንግ ነው የሚያሰሯቸው። አፈር ከድሜ እስኪበሉ እነሱ ተኝተው እናት ግን ትለፋለች፣ አያት ግን ትለፋለች። እዚህ መጣ። ይሄ ውሸት ነው የምናገረው? ውሸት ነው? እውነት ነው የማወራው። ይህንን ሌላ ሰው ላይ ለማላከክ ትሄዳላችሁ። እናታችን አንድ ሰው በክፉ ሊያሳቸውን በክፉ አላነሳቸው። ወርቅ አልብሻቸው፣ አታሰሪያቸው፣ ልጅ አታስጠብቂያቸው፣ አታልፊያቸው፣ እውነተኛ ከሆነች አትሸቂባቸው ነው ያለችው። ምንድነው ጥፋቱ?